ወርቅ ለመግዛት አስበህ ነገ ገዛለው ከነገ ወዲያ ገዛለው እያሉ እየቆዩ ነው። ዛሬ ወርቅ መግዛት ወይም መሸጥ ከመወሰናችሁ በፊት ይህንን መረጃ ሳይረዱ አንድ እርምጃ እንዳይወስዱ። የሰሞኑ የወርቅ ገበያ እንቅስቃሴ በፍጥነት እየተቀየረ ሲሆን በታዋቂው የሀገራችን የወርቅ ማዕከል ፒያሳና በተለያዩ አካባቢዎች በሚገኙ የመደበኛ ጌጣጌጥ ሱቆች መካከል ያለውን ዋጋዎች እምነግራችሁ ይሆናል። ዛሬ የ3 ግራም ወርቅ በ14 ካራት፣ በ18 ካራት፣ በ21 ካራት ዋጋው ስንት ደረሰ? የትኛው ቦታ ቢገዙ አሪፍ ነው የሚለውን አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አይርሱ። የ3 ግራም ወርቅ እንግዲህ ሰሞነኛ የገበያ ዋጋው ስንት ነው? የወርቅ ዋጋው እንደ ጥራት ደረጃው እንደ ስራው ጥበብ ዲዛይን ቢለያይም የሰሞኑ የገበያ አዝማሚያ 3 ግራም ወርቅ በግምት ሳይሆን በትክክለኛ ጥያቄ እንዲሁም ደግሞ በተደረገ ግምገማ እንደሚከተለው እነግራችኋለሁ። የምነግራችሁ ታዲያ በወርቅ ቤቶቹ የአማካይ ሰሞነኛ ዋጋ ነው። የእያንዳንዱ ወርቅ ቤቶች ኢቨን ጎንና ጎን ያሉ ወርቅ ቤቶች ራሱ የተለያዩ ዋጋዎችን የሚነግራችሁ። እናንተ ልትገዙም ልትሸጡም ስትወጡ ገበያ ላይ ዘው ብላችሁ የመጀመሪያው ወርቅ ቤት አትግዙ፣ አትሽጡ። እዛው አካባቢ ባሉ 3 እና 4 ወርቅ ቤቶችን በማወዳደር ግዢን እንድትፈጽሙ እንመክራችኋለሁ። የ3 ግራም ወርቅ የ21 ካራት በአሁኑ ጊዜ ላይ የስራ ዋጋን እንዲሁም ደግሞ ቫትን ጨምሮ በስንት ይሸጣል? የ18 ካራትስ የ14 ካራትስ የሚለውን የምንመለከት ነው የሚሆነው። ፒያሳ ወይምስ ደግሞ እናንተ የትኛው አካባቢ ሱቅ ላይ ነው ያላችሁት? ምናልባት እኔ ከምነግራችሁ ዋጋ የተለየ ዋጋም ከሆነ እስቲ ያላችሁበትን አካባቢ የግራምና የካራት ዋጋ ጠቅሳችሁ ይሄ ነው የሚለውን ጻፉልን። እንደዚህ አይነት መረጃን እርስ በራስ ስንቀባበል እንግዲህ የተሻለ አሪፍ የሆነ ዋጋ ባለበት ቦታ ላይ ሌላ ሰው ገዝቶ እንዲጠቀምም ያስችላል። በተጨማሪም ደግሞ መረጃው የሌለውም እውቀትን እንዲያገኝ ያስችሏል ማለት ነው። ብዙዎች ወርቅ ለመግዛት የግድ ፒያሳ መሄድ አለብኝ ብለው ያስባሉ። ነገር ግን ያ ማንዳቶሪ አይደለም። በአሁኑ ሰዓት ላይ ፒያሳ ያለውን ዋጋ ገበያ ምናልባት ጅጅጋ፣ ምናልባት ጋምቤላም ልታገኙ ትችላላችሁ። በጣም ኔትወርክድ ስለሆነ ማለት ነው። አንዳንዴ ደግሞ በጣም ማጂክ በሆነ መልኩ ከፍና ዝቅም ያለም ዋጋ ልትመለከቱ ትችላላችሁ። ነገር ግን በዚህ በአሁኑ ባለንበት ታይም ላይ በተለይ ወርቅን ስትገዙ ፒያሳና አካባቢው ላይ ባለ የወርቅ ገበያ እንድትገዙ ይመከራል። ለምን? በርካታ የዲዛይን አማራጮች፣ አዳዲስ የውጭና የሀገር ውስጥ የጥበብ ስራዎች ስላሉ ማለት ነው። እሱ ብቻ ሳይሆን ወርቅ ምናልባት አዛችሁም ቶሎ ልታገኙበት የምትችሉበት ቦታም እነዚህ አካባቢ ናቸው። እሱ ብቻ ሲሆን ደግሞ ለብዙ የሀገራችንም በቦታም በምልልስም የትራንስፖርት እንግልትንም በማስቀረት ደረጃ አማራጭ የምናገኘው በፒያሳ ስለሆነ የፒያሳ ብለን ነው እኛም እንዳያችሁት የቪዲዮ ከቨራችን ላይ ያስቀመጥ ነው ማለት ነው። ግን ትልቁ ድራማ ያለው ፒያሳ ስለሆነ ገጠር ስለሆነ አይደለም። የዋጋ ድራማና የድርድር እድል ነው። ድርድር ስላችሁ እንግዲህ በወርቅ ሻጮችና በወርቅ ገዢዎች መካከል ማለት ነው። ፒያሳ ላይ እንደምታውቁት ከሆነ ብዙ ነጋዴ፣ ብዙ ሸማች ያለበት ቦታ ስለሆነ የጠነከረ ውድድር አለ። ስለዚህ በጥሩ ሁኔታ ከተደረደራችሁ የተሻለ ቅናሽ የማግኘት እድላችሁ ከፍተኛ ነው። አላብዛባችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ ካላደረጋችሁም ላይክ አድርጉ። ወደ ዋጋው እንሄዳለን። የ14 ካራት የ3 ግራም ዋጋ በዛሬው ቀን በ45,000 የኢትዮጵያ ብር ነው በምሽት ላይ የሚገኘው። የ3 ግራም ነው ያልኳችሁ። የ14 ካራቱ በ45,000
የ18 ካራቱን ስንመለከት ደግሞ 18 ካራቱ በ3 ግራም ማለት ነው በ72000 የኢትዮጵያ ብር ነው እየተሸጠ የሚገኘው። እንግዲህ እነዚህ ቦታዎች እንግዲህ ወርቅን በአማካይ በዚህ ዋጋ ነው እየተሸጠ የሚገኘው። የ21 ካራትንም እነግራችኋለሁ። የድሮ ወርቅ ቀይራችሁ አዲስ ለማድረግ ወይም ደግሞ በጥሬ ገንዘብ ለመለወጥም ከፈለጋችሁ ፒያሳ እንደምታውቁት ከሆነ ፈጣንና የተሻለ የገበያ ዋጋ ይሰጣችኋል ማለት ነው። ከዛ በፊት ግን እነዚህን የወርቅ አይነቶች የነገርኳችሁን 14ንም 18ንም ቀጥዬ የምነግራችሁንም ባለ 21ንም ካራትን መግዛት ስትፈልጉ ልታውቋቸው የሚገቡትን 3 ነገሮች ልንገራችሁ። እነዚህ 3 ነገሮች በጣም ወሳኝ ናቸው። የመጀመሪያው ደረሰኝና የካራት ማረጋገጫ መቀበል። ዝም ብላችሁ ቆንጆ ወርቅ ስታገኙ ደረሰኝ ረስታችሁ መውጣት የለባችሁም። የገዛችሁትን ወርቅ ስንት ግራም ነው፣ ስንት ካራት ነው ብላችሁ መጠየቅና በቃል መረጃ መያዝን ብቻ በቂ አይደለም። በህጋዊ ደረሰኝ ማስመዝገባችሁን በጭራሽ አትርሱ። የመጀመሪያው ወርቃማ ምክር ይሄ ሲሆን፣ ሌላኛውን ደግሞ ስነግራችሁ ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉልን። ለቪዲዮውም አዲስ ከሆናችሁ ቪዲዮውን ላይክ ማድረግ አይረሳ። ዋጋ መደራደር ነው። የጥሬ ወርቅ ዋጋ ወጥ ነው። ሁሌም በዚህ ቻናል ላይ ከጥሬ ወርቅ ዋጋ ጋር ተያይዞ መረጃን እየሰጧችሁ ነው የሚገኘው። የሰራተኛና የዲዛይን የግብር ሲጨመር ያው ከፍ ሊል ይችላል። ነገር ግን እናንተ በመደራደር ልትቀንሱት እንደምትችሉ ማወቅ አለባችሁ። ስለዚህ በቻላችሁት መጠን እኔ የነገርኳችሁ አማካይ የሆነ የ3 የ4 ወርቅ ቤቶች የተጨመቀ ዋጋ ነው እንጂ የአንድ ወርቅ ቤት ዋጋ ብቻ ስላልሆነ መደራደር ከነገርኳችሁ ማስጨመር ማነው ማስቀነስ ትችላላችሁ ማለት ነው። ሌላው ደግሞ አንደኛው ሱቅ የተቀበላችሁትን ዋጋ ወዲያው ከመክፈላችሁ በፊት እንደነገርኳችሁ 4-5 ሱቆችን አወዳድሩ። እኔ አሁን የ14 ካራትን 15000 ያልኳችሁ 14000 የሚያገኙበት አለ፣ 17000 የሚያገኙበት አለ። ገባችኋ? ስለዚህ አማካዩን ነው ለእናንተ ማቅረብ ያለብኝ። የዛሬው መረጃ እንደሚያመለክተው ከሆነ ማለት ነው 4 የሆኑ 5 የሆኑ ወርቅ ቤቶችን ቼክ አድርጌ በስልክ ጠይቄ ቅዳሜና እሑድም ሲመችኝ አንዳንዴ በአካል የሚሄድባቸው ወርቅ ቤቶች አሉ። የዕለት ወርቅ ዋጋ ስለሚለያይ በዛ መንገድ ነው ማቀርብላችሁ ማለት ነው። የ18 ካራቱም እንደዚሁ በግራም አሁን ላይ 18000 ነው እየተሸጠ የሚገኘው። 16ም አለ 19000 አለ ማለት ነው። የ21 ካራቱን ስነግራችሁ በመቀጠል የ21 ካራቱ በ87000 የኢትዮጵያ ብር የተሰራ የወርቅ ዋጋ የውጭው ማለት ነው እየተሸጠ ነው የሚገኘው። በ3 ግራም 87000 ይሸጣል በኢትዮጵያ ብር፣ በግራም በ29000። ብዙም ጭማሪም ቅናሽም የለም፣ ባለበት ነው። አንዴ ከፍ አንዴ ዝቅ እያለ ያለው የአማካኝ የ1000 ብር የ2000 ብር ልዩነት ነው። ምናልባት ሰሞኑን ደግሞ በአሜሪካና በኢራን በመካከለኛው ምስራቅ በኩል ባለው ውጥረት የተነሳ ከፍ ሊል ይችላል ብዬ አስባለሁ። ብትገዙ ምናልባት ጥሩ ሰዓት ነው ብዬ አስባለሁ። ከዚህ በላይ ሳይጨምር ለዛሬ ያስኩላችሁ ዋጋ ቀንስ ሆኑ ጥቆማዎች ይህን ይመስሉ ነበረ። በያላችሁበት መልካም ጊዜ